አንድ ጥያቄ ልጠይቅ። የሰራው ኃጢአት ብዛት ከእግዚአብሔር ምሕረት በላይ ሰፊ ሊሆን ይችላልን? ሰይጣን ተስፋ የለህም ብሎ በጆሮ ሲያንሾካሾክ እግዚአብሔር መሐሪ ነው ብለህ ለመመለስ ዝግጁ ነህ? ዛሬ ለቆሰለች ነፍስ መድኃኒት የሚሆን ታላቅ ምስጢር እነግርሃለሁ። ሰላም ጤና ይስጥልን ውድ የሰኒ ዘሚካኤል ዩቲዩብ ተከታታዮቻችን፣ ንስሐ ማለት ለጠፋች ሕሊና ብርሃን፣ ለወደቀች ማንነት ደግሞ መነሻ ናት። ዛሬ በዚህ አጭር ቆይታችን እግዚአብሔር ለአዳም ለቃየንና ለኖህ ዘመን ሰዎች ያሳየውን የአባትነት ፍቅርና እኛንም ሕይወት የሚቀይር የንስሐን ጥሪ እንመለከታለን። አብራችሁን ቆዩ። ወንድሞቼ ሆይ ስለ ንስሐ ልናገር እወዳለሁ። ንስሐ ማለት ለቆሰለች ነፍስ መድኃኒት፣ ለጠፋች ሕሊና ብርሃን፣ ለወደቀችም ማንነት መነሻ ናት። ኃጢአት በሰው ላይ በሚሰለጥንበት ጊዜ ነፍስን ታሳምማታለች። ንስሐ ግን ያንን ሕመም የምታስወግድ ሰማያዊ ጥበብ ናት። ማንም ሰው ቢሆን ኃጢአት የበዛ ብሎ ተስፋ አይቁረጥ። ምክንያቱም የእግዚአብሔር ምሕረት ከኃጢአታችን ብዛት በላይ ሰፊ ነውና። እግዚአብሔር ንስሐን የሰጠው ለፍጥረቱ ካለው ፍቅር የተነሳ ነው። እስኪ ተመልከቱ። መጀመሪያ አዳምን እንውሰድ። አዳም በገነት ሳለ ሕግ ተሰጠው። ሕጉም ከዚች ዛፍ አትብላ የምትል አንዲት ቀላል ሕግ ነበረች። አዳም ግን በጠላት ሰይጣን ምክር ተሸንፎ በበላ ጊዜ ወዲያውኑ ሞት ይገባው ነበር። መሬትም ተከፍታ ልትውጠው፣ እሳትም ከሰማይ ወርዶ ሊያጠፋው በቻለ ነበር። ነገር ግን መሐሪው አምላክ አላደረገውም። እንዲያውም በእርጋታና በአባትነት ፍቅር ወደ ገነት መጣ። ጌታ ሆይ አዳም የት እንዳለ ተሰውሮብህ ነውን? በፍጹም። አዳም ከዛፎች በታች ተደብቆ ሳለ ጌታ አዳም ሆይ የት ነህ ብሎ ጠየቀው። ይህም ጥያቄ የፍርድ ሳይሆን የርኅራኄ ጥሪ ነበር። የት ነህ ማለቱ አዳም ሆይ ከምን አይነት ክብር ወደ ምን አይነት ውርደት ወደክ? ከእግዚአብሔር ክብር ተለይተ በዛፍ ቅጠል ጀርባ የምትደበቅ የትኛው አዳም ነህ? ተመለስና በድያለሁ በለኝ፣ ይህም ይቅር ልበልህ ማለቱ ነበር። አዳም ግን በልቡ ንስሐ ስላልያዘ ያቺ የሰጠኝ ሴት አሳሳተችኝ በማለት ጥፋቱን በሌላ ላይ አሳበበ። ቢሆንም እግዚአብሔር አዳምን ንስሐ እንዲገባ እድል ሰጠው እንጂ ወዲያውኑ አላጠፋውም። ደግሞም የቃየንን ነገር አስተውሉ። ቃየን ወንድሙ አቤልን በቅናት ገደለው። ይህ ታላቅና አስከፊ ኃጢአት ነበር። እግዚአብሔር አሁንም በቸርነቱ መጣ። ቃየንን ወንድም አቤል የት ነው አለው። ይህ ጥያቄ ቃየንን ቆም ብሎ እንዲጸጸትና በድያለሁ ብሎ ንስሐ እንዲገባ የተሰጠው ዕድል ነበር። ቃየን ግን በትዕቢት አላውቀውም፣ እኔ ወንድሜ ጠባቂ ነኝን በማለት በድፍረት መለሰ። እግዚአብሔር ንስሐን በመሻቱ ቃየንን እንዲንከራተት አደረገው። ይህም ለሰዎች ሁሉ ትምህርት እንዲሆንና ቃየንም በዚያ ረጅም ዘመን እንዲጸጸት ነበር። ኖኅንም ተመልከቱ። እግዚአብሔር በዚያ ዘመን የነበሩትን ሰዎች ክፋት ባየ ጊዜ 120 ዓመታትን ሰጣቸው። ኖኅ መርከቧን ሲሰራ ያ ለሰዎች የንስሐ ጥሪ ነበር። መርከቧ ስትታነጽ መዶሻው በሚመታበት ጊዜ ሁሉ ድምፁ ንስሐ ግቡ፣ ጥፋት ይመጣልና ተመለሱ የሚል ነበር። እግዚአብሔር ለምን ያንን ያህል ዘመን ታገሳቸው? ቢመለሱ ይቅር ለማለት እንጂ። እነርሱ ግን በልባቸው ጥንካሬ ንስሐን ናቋት። ወንድሞቼ ሆይ ንስሐ ሰማይን የምታንኳኳ የእግዚአብሔርንም ቃል የምታሰማ ታላቅ ኃይል ናት። ነቢዩ ዳዊት በበደለ ጊዜ በድያለሁ ባለ ቅጽበት ኃጢአት ተወገደልህ የሚል ቃል ሰማ። ነነዌ ሰዎች ንስሐ በገቡ ጊዜ የታወጀው መቅሰፍት ተመለሰ። አንበሳ እንደነበረው እንደ ቅዱስ ጳውሎስ፣ ጋለሞታ እንደነበረችው እንደ ማርያም መግደላዊት፣ ወንበዴ እንደነበረው እንደ ፈያታዊ ዘየማን፣ በቀኝ እንደተሰቀለው ወንበዴ፣ እነዚህ ሁሉ በንስሐ
ነጽተው የመንግሥተ ሰማያት ወራሾች ሆኑ። ስለዚህ ኃጢአት ብትሠራ ተስፋ አትቁረጥ። ተስፋ መቁረጥ ከኃጢአት ሁሉ የከፋ ኃጢአት ነው። ሰይጣን ኃጢአት እንድትሠራ ሲያደርግህ ተስፋ የለህም ይልሃል። አንተ ግን እግዚአብሔር ማሪ ነው በለው። ንስሐ የሰይጣን መሳለቂያ መሆንን ታስቀራለች። ንስሐ አንተን ከምድር አንስታ በሰማይ ካሉ መላእክት ጋር ታቆማለች። ኃጢአት በሽታ ነው፣ ንስሐ ግን መድኃኒት ናት። ማንም ታሞ መድኃኒቱን እየናቀ ሞትን እንደማይመርጥ አንተም ንስሐን እየናቅ በነፍስህ አትሙት። ዛሬ የንስሐ ጊዜ ነው። ዛሬ የተመለሰ ሁሉ በእግዚአብሔር እቅፍ ውስጥ ይገባል። ነገ ግን የፍርድ ቀን ነው። ያ ጊዜ ንስሐ ብትፈልግ እንኳ አታገኘውም። ስለዚህ ዛሬውን ወደ እግዚአብሔር ተመለስ፣ እርሱም በደስታ ይቀበልሃል። ይህ መልእክት ለሌሎች የንስሐ መንገድ እንዲሆን ሼር ማድረጋችሁን አትርሱ። እንዲህ ያሉ መንፈሳዊ ትምህርቶች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የንስሐ ልብ ይስጠን። አሜን። ይቆየን።